ካንቺ በፊት ብዙዎችን ተመኝቻለሁኝ። ካንቺ በፊት ብዙዎችን አይቻለሁኝ። ካንቺ በፊት ብዙዎችን አግኝቻለሁኝ። አንቺ ግን ከሁሉ ትለያለሽ፣ እወድሻለሁ ብለዋታል። አብርሃም ግን እስኪ ከሴቶቹ የተለየ ነገር ካላት እስኪ ጠቆም በለን። ያኔ በበኩሌ ቆንጆ ነኝ፣ በበኩሌ ሁሉ ነገር አለኝ። ሴት አለትን ነገር ሁሉ አላት። ሰላም ጤና ይስጥልኝ ውዶች፣ እንዴት ናችሁ? ደህና ናቸው? ይች ልጅ ምን አይነት ለፍላፊ ናት? ለምንድን ነው ሰላምታ የማታቀርቡ መጀመሪያ ምናምን እንደማትለኝ ተስፋ አደርጋለሁኝ። አብርሽ በድጋሚ ፖስት አድርጎታል። ምን አላት መሰላችሁ? እንደዚህ አላት። ግን እኔ የምላችሁ ከሴቶች ለየት የሚያረጋችሁ ነገር ባሎቻችሁ ሲጠቅሱላችሁ እንዴት ነው ደስ የሚላችሁ? ሳንወሻሽ ማለት ነው። ምን አላት መሰላችሁ? የኔ ቆንጆ ካንቺ በፊት ብዙዎቹን ተመኝቻለሁኝ። ካንቺ በፊት ብዙዎችን አይቻለሁኝ። ካንቺ በፊት ብዙዎችን አግኝቻለሁኝ። አንቺ ግን ከሁሉ ትለያለሽ፣ ከሁሉ ተበልጫለሽ። የኔ ወርቅ፣ የኔ ወለላ፣ የኔ ፍቅር እወድሻለሁ ብለዋታል። እንግዲህ የፍቅር ግን እኔ የምልሽ ሄርሜላ የአንድ ነገር ልንገርሽ፣ ጡትሽን ለምንድን ነው ክፍት ያረግሽው? እናትዬ እርጉዝ ነሽ፣ እንደገና አሁንም ባላለሽ አይደለም እንዴ? እንስተታተርስ። አንዳንድ ጊዜ እኮ መጥፎም ነገር ለመጥፎ ጥሩም ነገር ለጥሩ ነው። ይመቻቸው የኔ ውዶች። እስኪ ግጥሙ ልድገምላችሁ እንዴ? እንደዚህ ይላል አብርሃም ለፍቅረኛ ወይም ደግሞ ለሄርሜላ እንደዚህ ይላታል። የኔ ቆንጆ ካንቺ በፊት ብዙዎችን ተመኝቻለሁኝ። ካንቺ በፊት ብዙዎችን አይቻለሁኝ። ካንቺ በፊት ብዙዎችን አይቻለሁ፣ አግኝቻለሁ። ለአንቺ ግን ከሁሉ ትለያለሽ። የኔ ወለላ፣ የኔ ወርቅ፣ የኔ ፍቅር፣ የኔ ቆንጆ እወድሻለሁኝ ከሁሉ ነገር። እኔ የምለው ቆይ አንተ ከዚህ በፊት እኮ ይሄ ነገር እኮ ለሩታ ብልሃት ነበር አይደለ? አንወሻሽ ላይቀር